አጭር ቃል ነው ማካፈላችሁ ከዛ አብረን እንድንጸልይ ይፈልጋለሁ። በዚህ ቦታ ላይ የምንመለከተው የእግዚአብሔር ቃል የሐዋርያቱን አገልግሎት ታላችሁ። ሐዋርያቶች የተጠሩት ከተለያየ ኑሮ ዘይቤ ነው የተጠሩት። ከተለያየ ኑሮ ደረጃ ነው የተጠሩት። አንዳንዶቹ ጀልባ የሚያሰግሩ የነበሩ ናቸው። አንዳንዶቹ ቀረጥ የሚቀርጡ የነበሩ ናቸው። የተለያዩ ሰዎች ናቸው። ከተለያየ ቦታ ከተለያየ ስፍራ ከዝቅተኛ ስፍራ የመጡ ሰዎች ናቸው አብዛኛዎቹ። እና እነዚህን ጌታ ጠራቸው። ከጠራቸው በኋላ ደግሞ እነዚህን የወደዳቸውን ጠራቸው። ሁለት አድርጎም ላካቸው ነው ለምለው እና ከሱ ጋር እንዲኖሩ አደረጋቸው። የወንጌልን አገልግሎት የመጀመሪያውን ክዳን ለነሱ ሰጣቸው። ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ ብሎ ለነሱ ስልጣን ሰጣቸው። ያመነ የተጠመቀ ይድናል ብሎ አላቸው። በሐዋርያት ሥራ ምዕራፍ 1 ላይ እንደምትመለከቱ የመንፈስ ቅዱስ ሙላት መውረድ እንድትጠባበቁ ነገራቸው። ምዕራፍ 2 ላይ መንፈስ ቅዱስ ሲሞሉ ነው የምታዩት። የመንፈስ ቅዱስ እሳት በላያቸው ላይ ይወርዳል። የጸጋ ስጦታን ይቀበላሉ፣ ኃይል ይቀበላሉ። ከዛ በኋላ አገልግሎታቸው በተአምር የታጀበ አገልግሎት ነው። ዝም ብሎ ተራ አገልግሎት አይደለም። በተአምር የታጀበ አገልግሎት ነው። በምልክቶች የታጀበ አገልግሎት እና ወንጌል ሲሰብኩ የሚገርማችሁ ነገር በምልክትና በተአምር የታጀበ አገልግሎት ነበር ያገለግሉት። የመጀመሪያ አገልግሎታቸው እንደምታውቁ ወደ 3000 ሰዎች ጌታን ተቀበሉ። 3000 ሰው ጌታን መቀበል ቀላል ነገር አይደለም። በዛ በጣም አመፀኛ በሆነ ትውልድ መካከል የወንጌል ኃይል ተገልጦ ጴጥሮስ በመንፈስ ቅዱስ ተሞልቶ ካዲ የነበረ ሰው ክዶ የነበረ ሰው እንደገና ተመልሶ እግዚአብሔር የሐዋርያት ሁሉ አለቃ አድርጎ አስቀጥሎት 3000 ነፍሳቶች ዳኑ። የሽባ መነሳት፣ የዕውራን መብራት፣ ድንቅ ነገር ታላችሁ። በመሃል ላይ ደግሞ እነ እስጢፋኖስ ሲመጡ እነ ፊልጶስ ሲመጡ ታላችሁ። እነዚህ በእግዚአብሔር መንፈስ የሚነጠቁ ሰዎች በእስጢፋኖስ ላይ የነበረ የእግዚአብሔር ክብር ግንባሩ ላይ ይታይ የነበረ የእግዚአብሔር ጸጋና ብርሃን ፊቱ እንደ መልአክ ፊት ያበራ ነበር ይላል። እናገርበት የነበረው ጥበብ ማንም ሊቋቋሙ አይችልም ነበር ይላል። አያችሁ፣ ሁሉ ጊዜ የእግዚአብሔር መንፈስ ባለበት ክብር አለ። አሜን፣ አሜን፣ ሃሌሉያ። የተለየ እግዚአብሔር ክብር አለ እና 3000 5000 ያለ ሄደ። አብያተ ክርስቲያን ቤተክርስቲያን፣ የኢየሩሳሌም ቤተክርስቲያን፣ የአንጾኪያ ቤተክርስቲያን፣ አብያተ ክርስቲያናት እያለ ምድርቷን እያጥለቀለቁ መሄድ ጀመሩ። እያገለገሉ ሲሄዱ የእግዚአብሔር እጅ በላያቸው ላይ በሚያስገርም ነገር እየሰራች ምልክትና ድንቅን እግዚአብሔር እያደረገ የማይሰለች የወንጌል አገልግሎት መታከት የሌለበት የወንጌል አገልግሎት፣ ፍርሃትም የሌለበት የወንጌል አገልግሎት፣ ደግሞ በፍሬ የታጀበ የወንጌል አገልግሎት ነበር ያገለግሉት በመንፈስ ቅዱስ ኃይል አማካይነት። ያ ብቻ አይደለም፣ የነፍሳቶች መጨመር የአብያተ ክርስቲያናት መጨመር ብቻ ሳይሆን የምታየው ነገር ምንድነው? አዳዲስ አገልጋዮችም እየተጨመሩ ይሄዱ ነበር። እነ ጢሞቴዎስ መጡ፣ እነ ቲቶ መጡ፣ እነ ጳውሎስ መጡ። የሚያስገርሙ ሰዎች እነ አጋቦስ መጡ፣ እነ ጵርስቅላ እና አቅላ መጡ። እነዚህ ታላላቅ የእግዚአብሔር ሰው እነ ሲላስ መጡ። የእግዚአብሔር አገልጋዮች ናቸው። ሪቫይቫሉ አስገራሚ ነበር። እግዚአብሔር አምላክ ምድርን ነክቶ ነበር በክብሩ። እነሱ ባሉበት ስፍራ ተራ ነገር አይታይም፣ ቀልድ አይታይም። እነሱ በቆሙበት ቦታ መድረካቸው ላይ ወይ ሙታን ይነሳል፣ ወይ ሽባ ይዘላል፣ ወይ እውር ይበራል፣ ወይ ከተማ ትድናለች። ይሄ አገልግሎታቸው ነው። እየጨመረ የሚሄድ ጠንቋዮችን የሚያሰጋ፣ አስማተኞችን የሚያሰጋ፣ ነገስታቶችን የሚያሰጋ አገልግሎት ነበር የሚያገለግሉት። አንድ ጊዜ አፋቸውን ከፍቶ መናገር ሲጀምሩ አገር ሁሉ ነበር የሚያደምጣቸው። ሰማያት ከነሱ ጋር ይናገሩ ነበር። ድምጽ ከሰማይ ይታወጅ ነበር።
የመንፈስ ቅዱስ አገልግሎት በሕይወታቸው የሚያስገርም ነገር ያደርግ ነበር። በጥላቸው ሰዎች ይፈወሱ ነበር። በጥላቸው ጨርቅ ከነሱ ላይ ተወስዶ በሚያመው ሰው ላይ ሲቀመጥ ሰው ወዳ ይፈወስ ነበር። ብታምኑም ባታምኑም አሁን ለኔ የምሰማኝ ያለፈው ነገር እንተውና እብን በእኛ ምድር ሆኖ አሁን ልመጣ ያለው የሪቫይቫል ኃይል አይተን የማናቀው የእግዚአብሔር ክብር ትገለጣለች። ያመነጨው አሜን ይበል። ዛሬስ አይተን የማናቀው ከልቤ ነው። አይተን ፈጽሞ የማናውቅ አስገራሚ የሆነ እግዚአብሔር እጅ ፌክ የሆነ ነገር ሁሉ ይዋጣል። ላዲያግራቫስ ኮፓኒያ በሙሴ በትር የግብጽ ጠንቋዮች እንደተዋጡ ይህ የሚመጣ እሳት የሚመጣ የእግዚአብሔር ቅባት የሚመጣ የእግዚአብሔር መንፈስ አሰተኞችን ትውጣቸዋለች። እውነት ያሸነፈ ይሄዳል። ክብር ያሸነፈ ይሄዳል። በአንዳንድ ሰዎች መዳን እንደነቅ ይሆናል። ገና ነገስታቶች ሌቫዶና ኢየሱስ ያድናል። የማላፍርበት አባቴ ነው ኢየሱስ። ገና ነገስታቶች ገና ነጋዴዎች እግዚአብሔር አምላክ አሳልፎ ይሰጠናል። ገና ባለስልጣናት ወደ ጌታ ይመጣሉ። ምድርቷን ገና ያጥለቀልቃል። ገበሬ ማበሩን ይነካል። ነጋዴን ይነካል። የተማረውን ይነካል። ያልተማረውን ይነካል። ገጠሩን ይነካል። ከተማውን ይነካል። ኢየሱስ ያድናል። የሚነካ እግዚአብሔር እሳት፣ የምንጠባጠብ የእግዚአብሔር እሳት፣ የሚወርድ የክብሩ ደመና አስገራሚ በሆነ መንገድ ለባጋዳ ሃጋስ ከፔኒያ እግዚአብሔር ጉቶን የነቀለ ይሄዳል። ታላላቅ ጉቶች ይነቀላሉ። ጣዖት ይፈርሳል። የአስማተኞች ቤት ይዘጋል። ዘፈን ቤት ይዘጋል። ዘፋኞች ወደ ጌታ ይመጣሉ። ኢየሱስ ያድናል። አይተን የማናቅ ተለማምደን የማናቅ የእግዚአብሔር እሳት ትመጣለች። ሰሜኑ ይነካል። ደቡቡ ይነካል። ምስራቅ ይነካል። ምዕራቡ ይነካል። አፍሪካ ይነካል። ሶማሌ ይነካል። ጅቡቲ ይነካል። ሊቢያ ትነካለች። ኤርትራ ትነካለች። ኢየሱስ ያድናል። ቁጭ በሉ። ጌታ ባርካችሁ። ምድር ስንቀጠቀጥ ሁለት ነገር የማይሰማ ሰው የለም። አንደኛ ፍርሃት ይሰማዋል። ድንጋጤ ይሰማዋል። ሁለተኛ እልውና ይሰማል። በቃ የምታይ ነገር አለ እዛ ጋር። ምድርን የሚያንቀጠቅጥ አልኳችሁ። ምድርን የሚያንቀጠቅጥ የእግዚአብሔር እሳት ትመጣለች። ሪቫይቫል ገና ይሆናል። ገና ሰዎች ይቀጥላሉ። ወገኖቼ እውነተኛ ነገር ሊመጣ ስል ሐሰተኛ ሁል ጊዜ ይቀድማል። እውነተኛ ነገር ሊገለጽ ስል የሚያሳስት አሳሳች መምጣቱ አይቀርም። ይወላችሁ አሳሳቹ ይቆማል፣ እውነተኞቹ ይቀጥላሉ። የእግዚአብሔር ጸጋ ትቀጥላለች ብያችኋለሁ። ኢየሱስ ያድናል ለዘላለም። እሳቱ ገና አሁን እያዩት ያለው ነገር ገና ጉልበት ሁሉ ለጌታ ይንበረከካል። ገና ነገስታቶች በቤተ መንግስታቸው ውስጥ ጸሎት ቤት ይከፍታሉ። ስሙ ጌታ ዕድሜ ይሰጣቸዋል። እንመለከታል። በኤርትራ እንደዚህ ሶንታላችሁ። የኤርትራ ቤተ መንግስት ውስጥ ወንጌል ሲሰበክታላችሁ። ወንጌል ሲሰበክታላችሁ። ኢየሱስ ጌታ መሆኑ አውቆ ሲንበረከኩለታላችሁ። ዘንዶ የተወጋ ይሁን። የአረብ አገሮች ኢየሱስ ጌታ ሲሆን እግዚአብሔር ታላቅ ኃይል ሲያመጣ ሱዳን ውስጥ ሪቫይቫል ይነሳል። በታምኑም ባታምኑም እግዚአብሔር የኔን ያደርጋል። ወገኖች
በሞቃዲሾ እግዚአብሔር አስገራሚ እሳት ያመጣል። ሃሌሉያ አሜን ሃሌሉያ። እሳት ሲኖር በምትሄድበት መንገድ ሁሉ የእግዚአብሔርን ተአምራት እያየህ ትሄዳለህ። የተራሰው አካሄድ የተራሰው አወጣጥ በህይወቴ አይኖርም። የምትነፍሰው ነገር ህይወት ይሰጣል። የምታየው ነገር ህይወት ይሰጣል። ያድናል ኢየሱስ። አሜን ሃሌሉያ። ታዲያ እነዚህ አጋንንቶችን ያወጡ እነ ጳውሎስ ወደ በኋላ ላይ ከመጡ በኋላ የሚያስገርም ጸጋ ተገልጦበት መናፍስቶችን ያወጡ የጠንቆላ ዕቃዎችን ያቃጠሉ ሲሄዱ ጠላት ደግሞ አርፎ አይቀመጥም ነበር። ይቆጣ ነበር። ጠላት እዚህ ጋር ነው የምትለው። ይቆጣ ነበር። በሚችለው መንገድ ሁሉ እነሱን ለማስቆም ብዙ ነገር አደረገ። በመጀመሪያ ደረጃ እነሱን ለማስቆም እስራት፣ ስድብ፣ ንቀት፣ መግረፍ፣ መሳደብ፣ ስም ማጥፋት የተለያየ ስትራቴጂ ፕላን አውጥቶ ጠላት ተንቀሳቀሰ። በዚህ አልቆሙም። ወንጌል በስድብ አይቆምም። አሜን በሉስ። ወንጌል በአሜት አይቆምም። ይቆማል እንዴ? አይቆምም። አሜን ሃሌሉያ። እውነት ሁሉን ታሸንፋለች። አሜን ትላላችሁ ወገኖች ሆይ? እውነት አሸናፊ ነች። እውነት ጉልበት አላት። እውነት አቅም አላት። እውነት ሁሌ አሸናፊ። እያሸነፉ መጡ። ስትመለከቱ የሐዋርያት ሥራ ምዕራፍ 12 ላይ መጨረሻ ላይ ወደ ግድያ ገባ ጠላት፣ ወደ መግደል። ያዕቆብን ገደሉት። ቀጥሎ ጴጥሮስን ይዞ ሊገሉ ፈለጉ። እግዚአብሔር በያዕቆብ መሰየፍ ፈቃደኛ ቢሆንም በጴጥሮስ ግን ፈቃደኛ አልነበረም። የመጀመሪያ ዓላማቸው ስለተሳካላቸው ቀጠሉ። መሮችን በመግደል አገልጋዮችን በመግደል በመሰየፍ ሊቀጥሉ ዋናዎችን ታርጌት አድርጎ ዋናዎችን ታርጌት አድርጎ ሲነሳ የእግዚአብሔር መንፈስ በያዕቆብ ዝም ብልም በዛ መንገድ አምላኩን እንዲያከብር እስከ ሞት የታመኑ እንደሆነ እንድታወቅ እግዚአብሔር ዝም ብልም፣ በጴጥሮስ ግን አልተስማማም። ዛጋ ማስቆም ነበረበት። ይሄ ዋናውን መግደል፣ እረኛው ምታ፣ መንጋው ይበተናል የሚለው የጠላት ስትራቴጂ ዛጋ መቆም ነበረበት። የሚችሉትን አደረጉ። እስር ቤት ነው ከተቱት። እስር ቤት ሲያስገቡት ትላንትና እንደሰማችሁ እስር ቤት ሲገባ እግዚአብሔር አምላክ መልአኩን ላከ። ጠባቂ የማስቆም መልእክተኛ ከሰማይ መጣ። እግዚአብሔር ከናንተ ጋር ይሁን እንጂ። አሜን በሉኛ። ዛሬ ነግራችሁ እግዚአብሔር ከናንተ ጋር ይሁን እንጂ የትኛውም ብረት ለበስ፣ የትኛውም ታጣቂ፣ የትኛውም ዋነኛ ነው የሚባል ጠላት ቢመድብባችሁ ከላይ የሚመጣ ከሁሉ በላይ ነው። ከላይ የሚመጣ ያሸንፋል። አሜን ሃሌሉያ። ከላይ የሚመጣ ሁሉን የማንበርከክ አቅም አለው። ኢየሱስ ያድናል ለዘላለም። ወደ ውስጠኛ እስር ቤት አስገቡት። ውስጥ ገብቶ መልአኩ አስወጣባቸው። ናውጣ ተባለ። በእንደዛ መንገድ ቀጠለ። በዛም እንደማይችሉ ተረዱ። ስደቱ ቀጥሏል። ወንጌል ግን ይሰበካል። አሜን ሃሌሉያ። አሜን አሜን አሜን። እስራቱ ቀጥሏል። ወንጌል ይሰበካል። ነገር ግን ግድያን አስቆመ እግዚአብሔር። ሞትን አስቆመ እግዚአብሔር። ለኔ በዚህ ምድር ብታምኑም ባታምኑም እጅግ በጣም የከበረ ሰው ማን ነው ብትሉ ለወንጌል ሕይወቱን የሰጠ ሰው ለኔ የከበረ ሰው። ያ ሰው ለኔ ውድ ነው። ደካማ ሊሆን ይችላል። ተው እግዚአብሔር ከነድካሙ ነው ጠራው። ብርቱ አያላኖች ያሉ፣ ጀግኖች ያሉ፣ ሞራሊስቶች ያሉ፣ ታላላቅ ሰዎች ያሉ፣ የተማረ ያለ እግዚአብሔር አምላክ ያን ሰው ጠራ። በቃ ጠርቶታል እግዚአብሔር። ለወንጌል ሕይወቱን የሚሰጥ ሰው አንድ ነገር ተስፋ ሳያደርግ
ገንዘብ ተስፋ ሳያደርግ ዘመድ ተስፋ ሳያደርግ ጎተራው ውስጥ አንድ ነገር ሳይኖር አካውንቱ ውስጥ አንድ ነገር ሳይኖር ልጆቼ ምን ይበላሉ ሳይል ቤቴ ምን ይሆናል ሳይል እግዚአብሔርን ብቻ ተማምኖ ውጣ ሲባል የወጣ ሰው እሱ ለኔ የከበረ ሰው ከማንም ጋር ላወዳድረው አልችልም። አንዳንድ ተራ የሆኑ ሰዎች የእግዚአብሔርን አገልጋዮች ከአፈር ጋር ሲደባልቁ ሳይ አልገባቸውም እላለሁኝ፣ አላወቁም እላለሁኝ። እነኚህ ሰዎች ይደበደባሉ፣ ይገረፋሉ፣ ይታሰራሉ፣ ደግሞ ይወጣሉ። ና ሲወጡ ደግሞ በደስታ ነው የሚወጡት። እንደውም አንዳንድ ምናል በብዙ መከራ የእግዚአብሔርን መንግስት ልንወርስ ይገባናል ብሎ በደስታ ይወጣሉ። ሌላው የሚደሰተው በመጠጥ ሊሆን ይችላል። ሌላ የሚደሰተው በመኪና፣ ሌላ የሚደሰተው በቤት፣ ሌላ የሚደሰተው በአንዳንድ ነገር በቁሳቁስ በሚቆጠር ነገር ነው። የአገልጋይ ደስታ ግን በሁለት ነገር ነው የሚደሰተው። አንደኛ የዲያብሎስ ሥራ ሲፈርስ ይፍረስ ሆይ ዛሬ አሜን። ይፍረስ ሆይ ዛሬ የዲያብሎስ ሥራ ይፍረስ ሆይ፣ መንግስቱ ይፍረስ ሆይ፣ የሰው ጠላት ዛሬ ይፍረስ ሆይ፣ ከቤት ይፍረስ፣ ከአካባቢ ይፍረስ፣ ከህይወት ይፍረስ፣ በኢየሱስ ስም ይፍረስ ዛሬ። ነፍሰ ገዳው ሲፈርስ፣ ሁለተኛ ነፍሳቶች ሲድኑ፣ ሶስተኛ ጌታ እግዚአብሔር ሲከብር የአገልጋይ ደስታ እሱ ነው። ሌላ ነው ጫማ እንዳይመስላችሁ። ምናልባት በዚህ ጊዜ ይታይ ይሆናል፣ ዋና ነገር አይደለም። የተለያየ ልብስ ታዩብን ይሆናል፣ የተለያየ ጫማ ታዩ፣ እሱ አይደለም ዋና ጉዳይ። ለነገሩ አገልጋይማ ስለብስ አልባሹ ምናልባት ያልታሰበ አንድ ሰው ሊሆን ይችላል። እቺ ልበስልኝ ብሎ የሚያመጣ እርሻ የለው፣ መሬት የለው፣ ንግድ የለው፣ ምን የለው፣ ከየት ያመጣል? አንዳንድ አካሄድ ተቀይሮ ግን ሌላ ነገር ተቀይሮ ብዙ ሀብት የምታዩበት አካባቢ ካለ ምናልባት እኔ ስለ ሀብት ጥላቻ ባይኖረኝም አመጣጡ ግን አስቸጋሪ ከሆነ እሱን ግድ የለም እግዚአብሔር ያጠራዋል። አሜን በሉስ። ያጠራዋል ወይ ጌታ ያጠራዋል። እና እነዚህ አገልጋዮች በእግዚአብሔር ክብር ተሞልቶ ሲያገለግሉታላችሁ። ደስታቸው ወንጌል ነው። ምዕራፍ 5 ላይ ስትመለከቱ ይታሰራሉ፣ ወንጌል እየሰበኩ ይታሰራሉ። ታስሮ እያሉ መልአኩ መጥቶ ይመጣና በር ከፍቶ ሄዱና የዚህን የሕይወት ቃል ተናገሩ ይላቸዋል። ወገኖቼ በአገልግሎት ዘመን ማንም ታማኝ ባይሆን የሚጠራ እግዚአብሔር ግን ለዘላለም የታማኝ አምላክ ነው። እግዚአብሔር ታማኝ ነው ብሎ እስኪ ጩና ንግዝ። የጠራችሁ ታማኝ ነው። እግዚአብሔር ታማኝ ነው። ውጡና ተናገሩ፣ መልአክን ከሰማይ ይልካል። ያውላችሁ መጽሐፍ እንደዚህ ከላይ የሚመጣ ይላል ከሁሉ በላይ ነው ይላል። ሰው ያላወቀ ነው። አንዳንድ ጊዜ የእግዚአብሔርን ወንጌል ለማስቆም አገልጋዮችን አታክ ሲያደርጉ ቆይ እዚህ ጋር ጥጋ ሲይዛለሁ፣ ቆይ እዚህ ጋር እንደዚህ ስሙን አጠፋለሁ፣ ወይ ቆይ እዚህ ጋር እንዲህ አደርጋለሁ ይላል። ግን አለ ከላይ። እኔ ምስኪን ልሆን እችላለሁ፣ እኔ ትንሽ ሰው ልሆን እችላለሁ፣ አቅም ላይኖረኝ ይችላል፣ ጉልበት ላይኖረኝ ይችላል። ግን አንድ ነገር አለ። የጠራኝ እግዚአብሔር በአጠገብ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ምን አይሆንም አለ። እስኪ አይቀርብም በሉ አንድ ጊዜ። አሜን ሃሌሉያ። ነገር ሁሉ ሲጨላለም ብርቱ መልአክ ይመጣል። ሃሌሉያ። ጀጋዳና ማጋስ ካፓን ምድር የማትሸከመው መልአክ ይመጣል። ነገሮችን ሁሉ የመለወጥ አቅም ያለው መልአክ ይመጣል። አላያችሁም እንዴ? ኢየሱስ ክርስቶስ ሲቀበር ብርቱ መልአክ ከሰማይ መጣላል። ከዛስ ድንጋዩን ገለበጠና ይላል በላዩ ላይ ተቀመጠ ይላል። ለሰዎች ያልገባኝ ነው። ቤተክርስቲያን የማትቆምበት ምክንያት በፋይናንስ ምክንያት በተለያየ ምክንያት ልትቆም አትችልም። ለምን ብትሉ ብርቱ የሆነ እግዚአብሔር አለ። አራምን ትላላችሁ ወይ? ዛሬ አገልጋዮችን የምረዳ አለ፣ አካሉን የምረዳ እግዚአብሔር አለ። ወደዚህ ልምጣ። መጨረሻ ላይ ዋናውን እያሰሩ ወደ ሮም መውሰድ ጀምሩ። እነ ጳውሎስ ሮም
ወስደው እዛ ሊያስቀሩት ይነሳሉ። እና አንድ ነገር የሚገባኝ ነገር እግዚአብሔር ካልፈቀደ ምንም አይነት ውጥን ይወጠን፣ ምንም አይነት ሴራ ጠላት ያስር፣ እግዚአብሔር ካልፈቀደ አንዳች ነገር በሕይወታችሁ አይሆንም። አይሆንም በሉ እስኪ ጩና ንግዝ። እግዚአብሔር ካልፈቀደ በሉ ጩና እስኪ አንዳችም ነገር በሏ በኔ ላይ ጠላት በሉ አንድ ጊዜ ማድረግ አይችልም በሉ እስኪ። አላያችሁም እንደ ሶስቱ ምርጦች እሳት ውስጥ ገብተው ወጡ። ከእሳት አይደለም እኮ አዳናቸው፣ እሳት ውስጥ አስገብቶ ነው ያዳናቸው። እሳቱ የነደደ ንጉሱ ሞኝ እስከሆን ድረስ በእሳቱ መካከል መመላለስ ጀመሩ። የጠራ እግዚአብሔር ያዳነ እግዚአብሔር ሲያስፈልግ በእሳተ ገሞራ መካከል ሃኒሙን ያደርግላል። እስኪ አሜን በሉ አንድ ጊዜ። ሽር ያደርግላል እግዚአብሔር። እግዚአብሔር አይኑን ከፈተና እንደ የጣልነው ስንት ሰው ነው? 3 ነው። አራተኛ ሰው ያለው አለ መጣ ብርቱ። ዛሬ ብርቱ ነገር ይመጣላል። በውስጥ አንድ መልእክት አለ። ብታምኑም ባታምኑም እናንተ በብዙ ነገር ታግላችሁ በብዙ ነገር ደከማችሁ እንዲህ ማድረኩ እንደዛ ማረኩ በጣም ደከመኝ የምትሉ እነግራችኋለሁ፣ ይህ ቀን ዛሬ የእናንተ ምሽት ነው። ብርቱ የሆነ ክብር ይመጣላችኋል። ወላችሁ ነገር የሚቀይር የእግዚአብሔር አዋጅ ትመጣለች። የእግዚአብሔር ክብር ትገለጣለች። አዋጅ አውጃለሁ በላይ ላይ ነገሮችን የሚቀይር ድካምን የሚያስረሳ፣ በሽታን የሚያስረሳ፣ ማጣትን የሚያስረሳ፣ መጎዳትን የሚያስረሳ የእግዚአብሔር ክብር ዛሬ ትመጣለች። የእግዚአብሔር እጅ ዛሬ ትመጣለች። የእግዚአብሔር ሞገስ ዛሬ ይመጣል። ደጆች ሁሉ ይከፈታሉ። አሜን በሉ። ያለ እግዚአብሔር ፈቃድ አንዳች አይሆንም። እዛ በኋላ በማርከብ ጭኖ ከእስረኞች ጋር ተነሱ። ለጳውሎስ አንድ ነገር ታይቶ ነበርና ይሄ መንገድ የጥፋት መንገድ ነው፣ እዚህ መንገድ ባንሄድ ጥሩ ነው ብሎ ስሉ ማርከበኛውን አመኑ እንጂ ካፒቴኑን አምኖ እሱን አላመኑት። እስረኛ ደግሞ ከመቼ ነው መመሪያ የሚሰጡ? ይኸውላችሁ በአንዳንዶች ዘንድ ትንሽ ነን፣ በጠራን አምላክ ፊት ግን ትልቅ ነን። ይሄ ያስደስታችሁ። አሜን በሉ። ዛሬስ አስሮንም እንተነብያለን። አሜን በሉስ። ወንጀለኛ ነው ብሎንም ቃል አለ ከሰማይ። ማን ነው አሜን ማለት? ዛሬ ከሰማይ ቃል አለ። ለጳውሎስ ቃል መጣ። እስረኛ ነው በእነሱ አካ ግን ትንቢት መጣ። አልሰሙትም እና ያ ጥፋት መንገድ ነው። አንድ ነገር ግን እግዚአብሔር በሚያስገርም መንገድ በዚህ ጨለማ መካከል መንገደኞች ሁሉ ተጨንቆ መብላት አቆሞ የማይወላችሁ ያልተለማመዱት ጾም መጾም ጀመሩ። በሕይወታቸው ያልተለማመዱት ጾም መጾም ጀመሩ። እና ጳውሎስ እንደዚህ አላቸው፣ የእግዚአብሔር ሰው እንደዚህ አላቸው። ችግራቸው ክፋታቸው ማለት የገቡበትን ነገር አይቶ ቁጥር 21 ምዕራፍ 27 21 ላይ ላንብብላችሁ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዳለ እናንተ ሰዎች ሆይ ሰምታችሁም በሆነ ኖሮ ከቀርጤስ እንዳትነሱ ይህንንም ጥፋትና ጉዳት እንዳታዩ ይገባችሁ ነበር። አሁንም አይዟችሁ ብዬ እመክራችኋለሁ። ይህ ማርከብ እንጂ ከናንተ አንድ ስንኳ አይጠፋም አለ። አያችሁ የነብይ ቃል አራ ሃሌሉያ። እኮ ከባድ ነገር ነው። አይዟችሁ አለ። ይኸውላችሁ ወገኖች ሆይ የእግዚአብሔር አገልጋዮች ምን ጊዜም ቢሆን ባሉበት ድምጽ ከሰማይ ስላለ መላለሌለው ነገር መፍትሄ ለሌለው ነገር መፍትሄ ይሆናሉ አገልጋዮች። እና አይዟችሁ ቀድምም ብላችኋል። ይሄው መከራው ጀምሯል። አሁንም ደግሞ እግዚአብሔር እንደዚህ ይላል። ምንድነው የምለው? ማርከቢቱ እንጂ እናንተ ምን አትሆኑም
አሁን የምጠራጠር ሰው ካለ እንዴ ማርከቡ ከጠፋ እኮ እኛ ጠፋነን ባላምሮ ካለ እንዴ ምን እኛ ምን ላይ ነን? ውሃ ላይ። ማርከቢቷ ምን ላይ ነው አለች? ውሃ ላይ። እኛ በምን ላይ ነው? ማርከቡ ላይ። ማርከቡ ከጠፋስ እኛ መጥፋታችን አይደል እንዴ? ሰውዬ ምንድነው የምትነብየው? ምንድነው የምለው? አንዳንድ ነገር እግዚአብሔር ዝርዝር ነገር የማብራራት ግዴታ የለበትም። ፓኬጁ ነው መስጠት። አሜን በል እስከ አንድ ጊዜ ይወላችሁ ፓኬጁ ነው መስጣችሁ እግዚአብሔር። የነገር መጀመሪያ መካከለኛ ያለው ነገር እግዚአብሔር መጨረሻውን ነገራቸው። የመጨረሻው ትድናላችኋል። ማርከብቷ ግን ትጠፋለች፣ እናንተ ትድናላችኋል። በምን? በታምራቱ እግዚአብሔር ስለተናገረ። አንዳንድ ጊዜ አገልጋይ፣ አንዳንድ ጊዜ አማኝ እየሄደ የሚቆምበት ጊዜ አለ። ግራ ይገባዋል አንዳንድ ጊዜ። ምክንያቱም የዓለም መናፍስቶችም የሚሰሩበት ምድር እንደመሆኑ መጠን የሰው ክፋትም እስከ ጠጉ የምታይበት ዘመን እንደመሆኑ መጠን አንዳንድ ጊዜ ትላንትና መልካም ነው የምትሉ ሰው ማዕበል ሆኖባቸው ወጀብ ሆኖባቸው ግራ ሊገባችሁ ይችላል። የሰው ፊት ሊለውጥባችሁ ይችላል። አንድ ነገር እንገራችሁ የምስራች የማይለወጥ ናዝሬቱ ኢየሱስ ብቻ ነው። ባካችሁና እግዚአብሔር አይለወጥም በሉ እስከ አንድ ጊዜ ኢየሱስ በሉ ባካችሁ። የማመልከው አምላክ በሉ እንደገና በዘመኔ ሁሉ በሉ እስኪ አይለወጥም በሉ እስኪ እግዚአብሔር አይለወጥም። ሃሌሉያ። ሊለወጥ ይችላሉ ሰዎች፣ እግዚአብሔር አይለወጥም። እግዚአብሔር መጣና ግን እነዚህ ሰዎች ይሄው ትድናላችሁ አለ። የመጨረሻው ነው ነገራችሁ። የመጨረሻ ነው ነገራችሁ። እኔ ለወንጌል ሲወጣ አገልጋይ ሲባል በእውነት ነው የምነግራችሁ፣ አልሜውም አስቤውም አላውቅም። እስቲ ለአንዳንድ ጊዜ ዝም ብዬ እሄዳለሁ እንጂ ወዴት እንደሚወስደኝ መጀመሪያ ላይ የነገረኝ ነገር ስላለ ያችን መንገድ እያየሁ እሄዳለሁ እንጂ አንዳንዴ ምን እንደመሆን ካላታውቁ ትችላላችሁ። ምክንያቱም እኔ የተጠራሁበት ጊዜ አንደኛ የስደት ዘመን ነው፣ የደርግ ዘመን፣ ብዙ ቅዱሳን የምታሰሩበት። ሁለተኛ ትምህርትም የለኝም። እኔ የማውቃቸው ደግሞ በጣም ስኮላር የሆኑ ሰዎች ናቸው። አገልጋዮቹም ምትሉ ያነበቡ የተማሩ ብዙ ነገር። እኔ ከነሱ መካከል አንድ ምንም የማያውቅ ሰው እግዚአብሔር እፈልጋለሁ ብሎ ሲመጣ ይሄ ነገር ማንም እንዳይሰማ ትላላችሁ። ልክ እንደ እኔ በሳራ አልፈርድም። ሳራ ትወልጃለሽ ብሎ ሳውጅ መልአኩ ያለች ጓዳ ገብታ ነው። ግን ደግነቱ ዞር ብላ ሳቀች። ስንቶቻችሁን ዞር ብላችሁ የሳቃችሁ እግዚአብሔር ሲናገር? ዞር ብላ ስስቅ ስለምን ሳቅሽ አለው መልአኩ። አልሳኩም ማለች ደግሞ ደንጋ ስቀሻል እንጂ ስቀሻል አይሆንም ብለሽ ነው የሳቅሽው። ግድ የለሽም ተግባብተናል። ግን የዛሬ ዓመት እመለሳለሁ። የዛሬ ዓመት ስመጣ እሳቅን አቅፈሽ ታገኘኛለሽ። አራሜን ብሎ ሃሌሉያ። እሳቅን አቅፈሽ አገኝሻለሁ ብሎ ተለያዩ። እግዚአብሔር በዛን ጊዜ ሲጠራኝ እማላምንበት ብዙ ምክንያቶች ነበሩ። ግን እግዚአብሔር አደረገ። ያደረገው ነገር ምንድነው? መግቢያ የለም፣ አተታ የለም፣ ግሪኩ የለም፣ ዕብራይስጡ የለም። ምንድነው? መንፈሱን ከተተብኝ ዝም ብሎ። ከዛ በኋላስ ጠዋትም ኢየሱስ ነው፣ ማታም ኢየሱስ ነው። ስንበረከክ ነው ሙሉ፣ ሳለቅስ ነው ሙሉ። ማቆ ነገር የለም። ይሄው ነው። የቀይራኮ ቦምባርድ ነበርኩ፣ ልጅ ነኝ። ማጅራት፣ ከባድ ማጅራት መቼ ግሩፕ እኮ ነበር እዚህ ጋር፣ እዛ ውስጥ ነበርኩ። ከዛ ነው ወሰደን ጌታ ኢየሱስ። ከቀይራ ወስዶኝ ጎፋ ጀርባ ጫካ ነበር፣ ሲሚንቶ ፋብሪካ መሻገራ ላይ ድሮ ጥቅጥቅ አለች። እዛ ውስጥ እኮ ጩቤ አወራወር ስልት እንማር ነበር ድሮ። ያን ስፍራ የጸሎት ቦታ አድርጌ እኔ ጸልይ ነበር። ምንድነው ብትሉ አንድ የገባ ነገር አለ ውስጤ፣ አንድ የወረደ እሳት አለ በውስጤ። ወገኖቼ ወይ የነካችሁ እግዚአብሔር ያሻግራችኋል። የነካችሁ እግዚአብሔር ወደ ብቃት ያመጣችኋል፣ ወደ ትልቅነት ያመጣችኋል። እስኪ አሜን በሉ አንድ ጊዜ። ወደ ትልቅነት የሚያመጣችሁ የእግዚአብሔር ድምጽ ዛሬ ያግኛችሁ። ማለዳ ላይ የሰማችሁ ድምጽ ወገኖቼ ማምሻ ላይም ያዋጣችኋል። አልሰሙትም፣ ግን ደግሞ የመጨረሻው ነገራችሁ።
እንዴት ነው የሚሆነው? ምን ሊሆን ነው? ምን ሊደረግ? ቁጥር 24 ላይ ጳውሎስ ያለ ደግሞ እንደገና አትፍራ፣ በቄሳር ፊት ልትቆም ይገባል። በቃ ፈቅጃለሁ፣ ይገባል። እናም እግዚአብሔር ካንተ ጋር የሚሄዱትን ሁሉ ሰጥቷል አለኝ። ስለዚህ እናንተ ሰዎች ሆይ አይዟችሁ፣ እንደተናገረኝ እንዲሁ እንዲሆን እግዚአብሔርን አምናለሁ። እንዲህ ማለት ነው። አደርሳለሁ ያለ ያደርሳል ብለው ነካ አድርግና አጠገበኝ ነካ አድርጉ። አደርሳለሁ ያለ ያደርሳል ብለው ያደርሳል። እግዚአብሔር በሽርፍራፊ ይሁን በዋና ጀልባ ይሁን በምንም ነገር ይሁን አደርሳለሁ ያለ እግዚአብሔር ያደርሳቸዋል። አሻግራለሁ ያለ እግዚአብሔር ያሻግራቸዋል። እግዚአብሔር ያደርሳቸዋል። ያለ ምን? ያለ ሰው። እስኪ አሜን በሉ ባካችሁ። ያለ ማንም ተው፣ ያለ ማን? ያለ ዘመድ፣ ያለ ጓደኛ፣ ያለ ማንም ኢላቫጋቶና መክረፌ ጋንታ ያለ ማንም ያለ ገንዘብ ካንተ ዕውቀት በላይ በሆነ ኪስ ባዶ ይሁን ለእግዚአብሔር አይጨንቀውም። ሰው አታውቅም፣ ለእግዚአብሔር አይጨንቅም። ዕውቀት የለም፣ ለእግዚአብሔር አይጨንቀውም። እግዚአብሔር አደርሳለሁ ካለ ያደርሳል። አሻግራለሁ ካለ ያሻግርሃል። አስከዳለሁ ካለ ያስከዳሃል። ለከንቱ አልተከተልሽም፣ ለከንቱ አልተከተልክም። ለከንቱ አይደለም ኢየሱስ የምትለው። አሁን እኮ ጓደኞች ናይት ክለብ ናቸው ወይ ጫት ቤት ናቸው ወይ ዘፈን ቤት ናቸው ወይ ምን ቦታ። አንተ እዚህ የቀረው አንድ የገባብህ ነገር አለ። ምን ሊያደርግ ነው? ወደ ሆነ ቦታ ሊያደርስ ነው። ያደርሳል። አሜን በለዛር ለማካታ ሃሌሉያ ሊያሻግር ነው ናዝሬቱ ኢየሱስ። በታምኑ ባታምኑ ወደ ሁለት ነገር ያደርሳቸዋል። አንደኛ ወደ መንግስተ ሰማያት። ማን ነው አሜንም? ለዛሬ ልጁ ያለው ምን አለው አለ? ሕይወት አለው። መዳን በሌላ በማንም የለም። ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። እስኪ አሜን በሉ አንድ ጊዜ። ኧረ አሜን ሃሌሉያ። ሕይወት እንደሆነላቸው ተገለጠ ነው ምለው። ያደርሳቸው ወደ ሰማይ ያደርሳቸዋል። በደሙ አጥቦ በደሙ ቀድሶ በመንፈሱ ሞልቶ ከዚህ ነውር ዓለም ጠብቆ ጋርዶ ሸፍኖ ሙሽራ አድርጎ ተንከባክቦ እግዚአብሔር ለዘላለም ሕይወት ያበቃሃል። ትደርሳለህ በሎ ነካ አድርግና ትደርሳለህ። እስኪ አሜን በሎ አንግ ባይዞይ ተስፋችን የጨርቅ አይደለም። ተስፋችን መኪናም አይደለም። ተስፋችን ቤት አይደለም። ተስፋችን ሌላ ተስፋችን የተሰቀለው የናዝሬቱ ኢየሱስ የእግዚአብሔር ልጅ እርሱ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ኢየሱስ ያድናል። ተስፋችን የእንጀራ መለወጥ አለመለወጥ፣ የማዕድ መቀየር አለመቀየር ስጋዋን አይደለም። የኛ ተስፋ ሙሽራዬን ኢየሱስ፣ የሞተልኝ ኢየሱስ፣ የተሰቀለልኝ ኢየሱስ፣ ወደ አባቴ ሄዳለሁ፣ ቤት አዘጋጃለሁ፣ መጥቼ ወስዳለሁ አለ። ይወስደኛል። መጥቶ ቤት አለኝ በሰማይ፣ ወደዛ ያደርሳል። አሜን በለኝ እስኪ አሜን በሉ አንድ ጊዜ። ያደርሳል። አገር አለ በደሙ የተዋጀ አገር አለ፣ ነውር የሌለበት አገር አለ፣ ዘረኝነት የሌለበት አገር አለ፣ ክፋት የሌለበት አገር አለ፣ አሽሙር የሌለበት አገር አለ፣ ነውር ያልነካው። አሜን ትላላችሁ ወይ? በልጁ በኢየሱስ ደም ያደርሳችኋል፣ በመንፈሱ ያደርሳችኋል፣ በክብሩ ያደርሳችኋል። እግዚአብሔር አምላክን ፊት ለፊት ታየዋል። አሜን በልና ቁጭ በል ዛሬስ እስኪ አሜን ሃሌሉያ። ቤተ ክርስቲያንን የከፈትነው ጥሩ ገንዘብ ለማግኘት አይደለም። ቤተ ክርስቲያንን የጀመርነው እግዚአብሔርም የጠራነው ሰዎች ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲፈልሱ ነው። አሜን በለ ዛሬስ አሜን ትላላችሁ ወይ? ያደርስሻል፣ ድነሻልና
ድነሃልና ያደርሳል። ተንከባክቦ ያደርሳል። ብትወድቅ ያነሳ ምህረት ያደረገ በደሙ የቀደሰ ልጄ እያለሽ ልጄ እያለ አምላክ እግዚአብሔር ለመንግስቱ ያደርሳል። ለዚህ ጌታ ክብር ካላችሁ አጨብጩ። ለሱ ሁለተኛ እግዚአብሔር ወደ አሳያችሁ ራእይ ያደርሳችኋል። መፈተን አለ፣ በጣም በመሃል መልቀስ አለ፣ አዎ። መረሳት አለ፣ አዎ። መራብ አለ፣ ልክ ነው። እንቅፋቶች ይኖራሉ፣ የተለያዩ ነገሮች። ሰልፍ አለ። ተመልከቱ እዚህ ጋር በጉዞ ሂደት ውስጥ ማርከቢቷ ተሰባብራለች። ሂዱና አንብቡ። ይሄም ምዕራፍ ራሱ ታነቡ ሁሉ ነገር ተሰባብሮ፣ ነገር ግን በፍርስራሽ በሆነው እንጨት ላይ ተንሳፎ ተሻገሩ። እግዚአብሔር ያሻግራል በልልኝ። አጠገብ ያለው ነቃር ግን ያሻግራል በልል። የመሻገር ዘመኔ ፈጥነዋል ብለው ፈጥነዋል። ማነው አሜን? ፈጥነዋል። አሜን በል ሃሌሉያ። ቤተ ክርስቲያን ትሻገራለች። ጠንቋይ እያለ፣ መተተኛ እያለ፣ አስማተኛ እያለ፣ ክፋት እያለ ወንጌል እያሸነፈ ይቀጥላል። ጩና ምን በሉ ይቀጥላል። ወንጌል ድል እያደረገ ይቀጥላል። ጣዖትን እያፈረሰ፣ ኢያሪኮን እያፈረሰ፣ አስማትን እያፈረሰ፣ ዝሙትን እያፈረሰ፣ እርኩሰትን እያፈረሰ፣ ሐሰተኞችን እያስቆመ ወንጌል ይቀጥላል። 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 እዚህ ምዕራፍ 27 ላይ ቁጥር 44 ላይ ብዙ ታሪክ ሆኗል። በቤታችሁ አንብቡ። መርከቡ ተሰባብሮ ሌላም ነገር ሆኖ ብዙ ነገሮች ተፈጥሮ የቀሩትም እኩሌቶቹ በሳንቃዎቹ ላይ እኩሌቶቹ በማርከብ ስባሪ ይወጡ ዘንድ አዘዘ። እንዲሁም ሁሉ በደህና ወደ ምድር ደረሱ ይላል። እባክህ እደርሳለሁ በል እስኪ ጩና ንግዝ ማዕበል አለ አለ መናቅ አለ ሞልቷል። ሁሉን ነገር በቃ የጨበጡ ይመስላቸው ሰዎች አሉ። አንተ ግን እግዚአብሔር አምላክን እንዴት ነው አጎታቸው ይመስላችኋል? ላንተ ግን ባዕድ ይመስላል። በቃ ለአንተን የማይሰማ የሆነ ነገር ሲሆን በቃ ምድርና ሞላው እየተቆጣጠረ ነው። እግዚአብሔር ልጆቹ ባለበት እሱ አለ ዛሬ። በተከራየ ቤት ውስጥ ልትኖር ትችላለህ። ጳውሎስም በተከራየ ቤት ይኖር ነበር ይላል። አይደንቅም በለው በክራይ ቤት መኖር። ነካ አድርጎና ጠቅ በክራይ ቤት መኖር አይደንቅም በለው። አትፈልጓትም እቺ ነገርም ግን አይደንቅም። ሮሜ ዶኮ ጳውሎስ በተከራየ ቤት ይኖር ነበር ይላል። አንብም መጽሐፉን። ምን ይገርማል። የሚገርመው ነገር ግን እንገራችሁ በተከራየ ቤት ውስጥ ኖር፣ በራስ ቤት ውስጥ ኖር፣ የጠራ እግዚአብሔር ካንተ ጋር መኖሩ፣ አንተ በገባበት ጎጆብ ዝቅ ብሎ መግባቱ፣ ይሄ አይገርማችሁም ወይ? መንፈስ ቅዱስ ከእናንተ ጋር መኖሩ፣ ጸሎትን መስማቱ፣ መጥቶ ያናግራል፣ መጥቶ ያነቃቃል፣ መጥቶ ስለ ነገ ይነግራል፣ መጥቶ ሊሆን ያለውን ያጫውታል። ወገኖቼ ወይ የምትኖርበት ቦታ አይደለም የሚደንቀው አብሮ የሚኖር መንፈስ ቅዱስ ላባጋዳና ማጋስ አራሜን ሃሌሉያ። አብሮ የሚወጣ መኪና ላይ ብትሳፈር የምትሳፈር፣ ፕሌን ላይ ብትሳፈር የምትሳፈር የማይለይ አምላክ። ለምን ሊያደርስ የት ወደ አሳየ የት ወደ ነገረ አደርጋለሁ ወዳለ ሊያደርስ እስራኤላኖች ወደ ከነዓን አሻግራቸዋለሁ አለ። ማርና ወተት ወደ ምትፈሰው ምድር አገባቸዋለሁ አለ። አደረገ። ያላመኑ ምድረ በዳ ሞት፣ ያመኑት ግን ተሻገሩ። እነ ኢያሱን አስነሳ፣ እነ ካሌብን አመጣና እግዚአብሔር አምላክ ጠላቶቻችን እንደ እንጀራ ይሆኑልናል የሚል ትውልድ ተነሳ። እነዚህን ማየት የትንቢቱን ቃል አይቀይርም። አሜን በል ዛሬስ፣ አሜን በል ሃሌሉያ።
የጠላት መብዛት የእግዚአብሔርን የትንቢት ቃል አይቀይርም። እግዚአብሔር ተናግሮን ከወደደን ዘንድ ያችን ምድር ያወርሰናል አሉ። አሜን በሉስ። ወረሷ ወንድሜ ወደ አየልህ ያደርሳል። ወደ አየልሽ ያደርስሻል። እመኑኝ እግዚአብሔር ብቻውን ያለ ማንም ረዳት ብቻውን ተአምር የሚያደርግ እግዚአብሔር ያደርሳቸዋል። እቺ ቤተክርስቲያን መድረስ ወዳለባት ትደርሳለች። ይኸው ጀምራለች፣ ትደርሳለች። ማን ነው አሜን? ለዛሬስ እኔ እግዚአብሔር ያደርስሻል ወንድሜ፣ እግዚአብሔር ያደርሳል። በተለይ የተጠራችሁ አገልጋዮች እግዚአብሔር ያደርሳችኋል። ወደ ራእያችሁ ክብር ያደርሳችኋል። ወደ ሰማችሁ ድምጽ ያደርሳችኋል። መንገድ ላይ ማዕበል፣ መንገድ ላይ የተለያዩ ነገሮች ሊሆኑ ይችላል። በስብርባሪ አለ ሰማችሁ? በስብርባሪ ግማሾቻችን በስብርባሪ ግማሾቻችን በሳንቃ ተሻገርና ወደ ምድር በሰላም ደረስን። በሰላም ትደርሳለህ በለው እንደገና ጨበጥ አድርገና ዛሬ አለቃችሁ። ወደ ግራና ቀኝ ነካ አድርጎትና ትደርሻለሽ። ቪዛ ባይኖርሽ ተስፋ አትቁረጭ በል። ያደርሳል እግዚአብሔር አምላክ። አሁን ወደ አሜሪካን ለመግባት መጀመሪያ $20,000 ማሳዝ አለ ልታስይዝ ይገባል ተብሎ በኤምባሲ ፈርጇል አይደል? እግዚአብሔር ግን ይወስዳለሁ ካለ ሚሊየንስ ዶላር ህግ ቢያወጡ የኔ አባት ልክ ያንተ ተራ ሲደርስ ያንቺ ጊዜ ሲደርስ ያንተ ጊዜ ሲደርስ ሁለት ነገር ያደርጋል። ከፈለገ እግዚአብሔር አዋጅን በአዋጅ ይሽረዋል። ከፈለገ ከዛ በላይ ብር በእጅ ያስገባል። የትንቢቱ ቃል አይሻርም ብሎ ነካ አድርገና የትንቢቱ ቃል አይሻርም። የሰው አዋጅ ይሻራል፣ የጠላት አዋጅ ይሻራል። የእግዚአብሔር ቃል ግን አይሻርም። አሜን በሉስ እስኪ አሜን በሉ። ሃሌሉያ። ትልቁ የግላችሁ ትምክህት ሊሆን የሚገባ እሱ ነው። እግዚአብሔር ያደርሳለሁ ካለ ያደርሳል። በጣም የገረመኝ መጨረሻው ልጨርስ። መጨረሻው ላይ 28 ላይ ያለው ቃል ነው። በደና ከደረሱ በኋላ የተወሰኑ ሰዎች በሰላም ተቀበሏቸውና ብርድ ስለነበረ ከባህርም ስለወጡ ብርዱ በጣም ከባድ ስለነበረ እሳት አንድዶ ሙቀት እንዲያገኙ ተቀበሏቸው። ጭራሮ ነበረችና ጳውሎስ ከዛ አንስቶ እሳቱ ላይ ሲጨምር የሆነ ፍኝት ነደፈችው። ከዛ ጠላት እኮ አያርፍም። ባገኘው አጋጣሚ ሁሉ በቃ የሆነ የመነካካት ነገር አለ፣ አያርፍም። ግን የሚገርማችሁ ነገር ይሄ መነካት ለተለየ ክብር ሆነ። አሜን በሉስ። ለተለየ ክብር አሜን በሉስ። ከዛ ተሻግሮ እዚህ ጋር ሊያስቀር ጠላት ከባህሩ ያጣ እዚህ ጋር ሊገለው ነደፈው። ጳውሎስ ደግሞ የአምላኩን ልክ ያውቃል። ወገኖቼ በዚህ ምድር ላይ እጅግ አስፈሪ ሰው ማን ነው ብትሉ ማንንም የማይፈራ አምላኩን የምታመን በአምላኩ የሚደገፍ ሰው በዚህ ምድር ላይ ይወላችሁ ማንም ሊያሸማቀቁ አይችልም። ማንም ሰው እንደ ቀላል አመጣና ጭራሮን ሲያቀጣጥል እፍኝቷም ልክ እንደ ጭራሮ አራገፋት ይላል። ከስር እሳት ነው፣ እሳቱ ላይ ጣላት። ግን እስኪያራግፋት ድረስ ሶስት ነገር ተናገሩ። የሰው ችኩልነት፣ አቤት የሰው መጣደፍ። እባካችሁ እግዚአብሔር መጨረሻውን እስኪያሳያችሁ ዝም በሉ። አሜን በሉስ። ስለ አንድ ሰው፣ ስለ አንድ እህት፣ ስለ አንድ ወንድም፣ ስለ ማንም ሰው ከመናገራችሁ በፊት እስኪ መጨረሻውን በሉ። ግድ መጨረሻውን ሳያዩ በመጀመሪያ ምን ብሎ ተናገሩ? ሊያብጥ ነው። የመጀመሪያ ሊያብጥ ነው። ፍኝቷ የማሳበጥ አቅም ስላላት ስራዋ ይሄ ነው። እሱ ከነደፈች ታሳብጣለች። ሊያብጥ ነው አሉ። ሁለተኛ ሊወድቅ ነው አሉ። ሶስተኛ ሊሞት ነው አሉ። ይሄም ብሎ ሳይጨርሱ ካፋቸው ሳይጨርሱ ጳውሎስ እፍኝቷን በእሳት ላይ አራገፈ ይላል። አንድ ቃል ዛሬ ልስጣችሁ ዛሬ። ይሄ ቃል ደግሞ ይከተላችኋል።
ይኸውልህ በሕይወት እስካላችሁ ድረስ ይከተላችኋል። ጠላት ክፉ ሲመኝላችሁ በጠላቶቻችሁ ፊት ለፊት እግዚአብሔር አምላክ የክብር አዋጅን ያውጅላችኋል። በጠላቶቻ በሚያወራባችሁ በሚያማችሁ ሞታችሁን በሚጠባበቁ ፊት እግዚአብሔር የክብር ዘመን ያመጣላችኋል። የመሻገር ዘመን ያመጣላችኋል። ሁለተኛ እግዚአብሔር አብሮ እንዳለ ምስክር ይሆናል። ሰማይ አሜን። ምስክር ይሆናል። እግዚአብሔር ዳኛ ይሆናል። እግዚአብሔር አምላክ የገረመኝ ነገር ምንም የሚያስገርም ነገር ባላዩ ጊዜ ይላል። ምንም ነገር በላው ላይ ባላዩ ጊዜ እንደውም አንድ ሰው ያለቃል እዚህ ጋር እና ኢየሱስ ሰው እናቱ ነች ታማለች ፈወሳት። ከዛም በኋላ ሌላ ሁሉ በሽተኛ ከከተማ መጥራት ጀመሩ። ትሞታለህ በተባልከው ስፍራ የፈውስ አገልጋይ ትሆናለህ በሉት አጠገባችሁ አለ። እስኪ ካመናችሁ ጴንጤን መቼስ ያምናል። ትጠፋለህ በተባልከው ስፍራ ኃይለኛ የፈውስ አገልጋይ ኃይለኛ የፈውስ አገልጋይ ትሆናለህ። ክብሩ ይገለጥባል። ኃይል ይገለጥባል። መውደቋ ነው መጥፋቷ ነው መሞታ ነው በተባለ ሂሊንግ እስኪ አሜን ሃሌሉያ። ሽባን ታስነሳለህ፣ እውር ታበራለህ፣ ዲዳን ታናግራለህ፣ ሙታንን ታስነሳለህ። ኢየሱስ ይከብራል። አሜን በሉስ። ለዚህ ጌታ አጨብጭቡ አንድ ጊዜ ሃሌሉያ። የሂሊንግ ሚኒስትሪ ተጀመረ። ሃይ ልትሞት አልተሻገርክም። አሜን በለንስ። የምትሞት ቢሆን ማኖሮ እዛው ነበር የምትሞቱ። የተሻገርከው ልትኖርና ልታኖር ነው። አሜን። ድምጽ መጣውን ከሰማይ ድምጽ መጣ ከሰማይ የእግዚአብሔር ድምጽ መጣ። የኖርኮ ልታኖር ነው። የተሻገርኮ ልታሻግሪ ነው። ልታሻግር ነው። አሜን በዛሬ እስከ ዛሬ በህይወት ያለው እግዚአብሔር ብዙዎችን በእናንተ ወደ ህይወት ሊያመጣ ነው። አሜን በሉጩና ዛሬስ ሂሊንግ የፈውስ አገልግሎት ታምራቶች ድንቆች ይቀጥላል። የእግዚአብሔር ሥራ የሁሉ ግርፋቱ እስራቱ ስድቡ ሌላም ነገር የሆነ ግን በደና ደረስ። አሜን በላ ሃሌሉያ። አቤት ጴንጤነት ደስ ሲል እስኪ አሜን በሉ አንድ ጊዜ። አቤት መንፈስ ቅዱስ ደስ ሲል ብቻችን ከመንፈስ ቅዱስ ጋራ ብቻችን ከመንፈስ ቅዱስ ጋራ ብቻን ከእግዚአብሔር መንፈስ ጋራ አሸናፊ ሆናችሁ ትወጣላችሁ። ቃል ስለመጣ እንደተናገረኝ እንዲሁ እንደሚሆን አምናለሁና ብሎ እንደተናገረ ተሻግሮ አዩ። መልእክቴን ልጨርስ ነው። ሶስት ዋና ነገር በኢትዮጵያ ወይም በዓለም ላይ ይሆናል። የልጅነቴ አምላክ እንደነገረኝ አንደኛ የማይቆም ሪቫይቫል ይነሳል። ሆላ ካማሃዳና ማጋስ የማይቆም የጸሎት መንፈስ የቃሉ ሙላት መንፈሳዊ ረሃብ መንፈሳዊ ጥማት ሆሊነስ የቅድስና ህይወት እግዚአብሔር በዓለም ላይ ያመጣል። አውሬውን ልመታ ይሄንን ያመጣል። ቤተክርስቲያንን ሊያድስ ቤተክርስቲያንን ብቸኛ የመፍትሄ ቤት ሊያደርጋት የፈውስ ቤት ሊያደርጋት እግዚአብሔር የማይጠፋውን እሳት ያነዳል። ዛሬ ወንጌል ከእንግዲህ ሲሰበክ በተረት አይደለም። ወንጌል ሲሰበክ ከተአምራት ጋር ከነፍሳት መዳን ጋር ከአጋንንት መውጣት ጋር ከሽባ መተርተር ጋር ከሙታን መነሳት ጋር ሪቫይቫል ይሆናል። ጩና አሜን በሉ። ዛሬ የሆነ ዌቭ እየመጣ ነው። ዌቭ እየመጣ ነው። ዌቭ እየመጣ ነው። ለካራሃንተና ማዲያ ዌቭ እየመጣ ነው። የሆነ ዌቭ እያየው ነው። ምድሪቷን የሚያናውጥ እግዚአብሔር እሳት የእግዚአብሔር ኃይል እየመጣ ነው። የጌታ መንፈስ እየመጣ ነው። መድረክ ስለወጥ አይቻለሁ። አሜን በሉ። ዛሬስ መድረክ ስለወጥ
ጌታ የሚከብርበት አገልጋይ የሚከብርበት ዘመን ይመጣል። አሜን በሉ ዛሬ። አሜን ትላላችሁ ወይ ዛሬ? ሪቫይቫል ሲመጣ የእግዚአብሔር ቸርነት ፈውስ በነፃ አሜን በሉስ። ወንጌል በነፃ አሜን በሉስ። አሜን ትላላችሁ ወገኖች? ወንጌል ያለ ክፍያ፣ ወንጌል ያለ ገስታውስ፣ ወንጌል ያለ ምናምን፣ ወንጌል ያለ ዘይት፣ ወንጌል በጥሬ ቃል አሜን በሉ ሃሌሉያ። ቃሉን ላከ ምን አረገ? ፈወሳቸው። እስኪ አሜን በሉ አንድ ጊዜ። ሪቫይቫል ይመጣል። ሁለተኛ እግዚአብሔር የሚያደርገው ሪቫይቫል ሲመጣ የሐሰት አሰራር ሙሉ በሙሉ ይቆማል ባልልም የሐሰተኞች ጎጆ ግን እግዚአብሔር ይዘጋዋል። የጠንቋዮች ቤት ይቆለፋል ብለው ነካርግና አጠገብ ይዘጋል። ጠላት እየደከመ ይሄዳል። ሐሰት እየደከመ ይሄዳል። ክፋት እየደከመ ይሄዳል። እየኮሰሰ ይሄዳል። አንገት እየደፋ ይሄዳል። ማነው አሜን መለዛሬስ? አንገታቸውን እየደፉ ይሄዳሉ። እየኮሰሱ ይሄዳሉ። ኢየሱስ አሸናፊ ሆኖ ይታያል። ጮይና እስከ አሜን በል ሃሌሉያ። ሶስተኛና የመጨረሻ ነግራችኋለሁ ወገኖቼ ወይ የሰራዊት ጌታ እግዚአብሔር አምላክ ለማቶራ ዊጌደቨጄኔግራ ሞስካ አዳዲስ አገልጋዮች ይነሳሉ። ይሄው ቀረጾ ከፈለክ አይተናቸው የማናቅ ይነሳሉ ብለን እንኳን የማናስባቸው እግዚአብሔር ይቀባቸዋል ብለን የማናስባቸው እግዚአብሔር አዳዲስ አገልጋይ ቀብቶ ያስነሳል። አዳዲስ ነቢያቶች፣ አዳዲስ ሐዋርያቶች፣ አዳዲስ አገልጋዮች የመንፈስ ቅዱስ ኃይል ትገለጣለች። ክብር ከሰማይ ይመጣል። ይህን ማይክ የሚቀበሉኝ ይመጣሉ። ይህን ማይክ የሚወስዱ ይመጣሉ። የእግዚአብሔር አገልጋዮች፣ የወንጌል አገልጋዮች፣ ለወንጌል የቆረጡ እንደ ፊልጶስ የሚነጠቁ እስኪ አሜን በሉ ዛሬስ። እስኪ አሜን ሃሌሉያ። አዳዲስ አገልጋዮች ለውጥ የሚያመጡ ተጽዕኖ የሚፈጥሩ አሜን ትላላችሁ። የሚደመጡ ከአፋቸው የሚወጣ ቃል የሚጣፍጥ ከአፋቸው የሚወጣ ወንጌል የሚያሸንፍ ያማሩ የእግዚአብሔር ባሮች፣ ያማሩ የእግዚአብሔር አገልጋዮች ወንጌል በአፋቸው ሲያብብ፣ ወንጌል በአፋቸው ሲጣፍጥ፣ ወንጌል በአፋቸው ሲወጣ ሲማርክ አዳዲስ አገልጋዮች ተቀብቶ ይወጣሉ። ዣጋቴና አሜን በሉ ዛሬ። ዛሬም ሊሆን ይችላል። አሜን በሉ ዛሬ። አሜን በሉ ሃሌሉያ። እጅ ላይ ተያዙ፣ ተነሱና ቁሙና ጸልዩ። ዣጋቴና ራጋ ጸልያለሁ ዛሬ ለማንቶፓ ራካ ቴሌደበጀኔ ሄላቦራ እሳት በላችሁ ላይ ይምጣ ዛሬ። ለአዳዲስ አገልጋዮች ጸልዩልኝ የማይሉ ነገር ግን የሚጸልዩ አሜን ትላላችሁ ወይ ዛሬ? ይልኝ የማይሉ ነገር ግን የሚያዩ አይቶ የሚወጡ አይቶ የሚገቡ የማካማቶ ሶክሮቬንታ ፓና እጅ ላይ ተያዛችሁ ጸልዩ ብያችኋለሁ። አጠገብ ለአጠገብ ተያዛችሁ ጸልዩ። ጄካቴኔ ሜዲያ ልሳናችሁን አውጡ። ፍቃዳችሁ በሆነ አጠገብ ለአጠገብ ተያዙ። በውስጥ ያለው ጸሎት ልጸልይ። ጄኬሜሬቤጋ የእግዚአብሔር እሳት፣ የእግዚአብሔር እሳት፣ የእግዚአብሔር እሳት ኢቫንዳሳዲና ማግራዲያ ለካማስ ከመዲያ ጣዖትን የሚጠርግ አስማትን የሚጠርግ ክፋትን የሚጠርግ ዘንዶን የሚወጋ እባቡን የሚመታ ክፋትን የሚያስቆም የተቀደሰ እሳት ቅዱስ እሳት በላችሁ ላይ ይውረድ፣ በላችሁ ላይ ይውረድ፣ በላችሁ ላይ ይውረድ፣ በላችሁ ላይ ይውረድ፣ በላችሁ ላይ ይውረድ። ቅዱስ እሳት፣ የሚቀድስ እሳት፣ የሚቀባ እሳት፣ አይን የሚከፍት እሳት፣ የሚፈውስ እሳት፣ የሚለውጥ እሳት ይውረድ በላችሁ ላይ፣ ይውረድ በላችሁ ላይ፣ ይውረድ በላችሁ ላይ፣ ይውረድ ባንቺ ላይ፣ ይውረድ ባንተ ላይ። እሳት 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 ሸባጋቴና ሄጋቴና መጣ መጣ የጌታች መጣ የጌታ መንፈስ መጣ የጌታ ክብር መጣ የእግዚአብሔር ኃይል ሌጋሞንቶ ሸጋቴኔ ሜዲያ በላችሁ ላይ ይውረድ። ዘንዶ ይወጋ፣ እባቡ ይወጋ፣ መተቱ ይወጋ፣ አስማቱ ይወጋ፣ ጣዖት ይወጋ፣
እሳት በላችሁ ላይ፣ እሳት በላችሁ ላይ፣ ቅባት በላችሁ ላይ፣ ሞገስ በላችሁ ላይ፣ ሞገስ በላችሁ ላይ፣ ውበት በላችሁ ላይ፣ ክብር በላችሁ ላይ፣ ሞገስ በላችሁ ላይ፣ ሞገስ በላችሁ ላይ፣ የጸጋ ስጦታ፣ የራእይ ስጦታ፣ የትንቢት ስጦታ፣ የመገለጽ ስጦታ፣ የፈውስ ስጦታ፣ የማስተማር ስጦታ፣ የስብከት ስጦታ በላችሁ ላይ ይውረድ። ሁለት እጥፍ ሆኖ ይውረድ። ሁለት እጥፍ ሆኖ ይውረድ። ይውረድ ባንቺ ላይ፣ ይውረድ ባንተ ላይ፣ ይውረድ፣ 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 ይውረድ። ይገደና ማጋቦሳ አንተና ማጋሳ ጸልዩ፣ 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 ጸልዩ። ጄካ ፖንታ ሄልደና ማጋደና ማጋስ ጸሎት፣ ጸሎት፣ ጸሎት። የእግዚአብሔር መንፈስ እያለፈ ነው፣ እያለፈ ነው። ሪቫይቫል እንደገና፣ እንደገና የጌታ እሳት፣ እንደገና የእግዚአብሔር ክብር፣ እንደገና የሚቀድስ መንፈስ፣ እንደገና ባለአገልግሎት የሚያቆም፣ እንደገና በክብር የሚያቆም፣ እንደገና በውበት የሚያቆም። በዚህ ቤተ ክርስቲያን ላይ ደመና ወርደዋል። የክብር ደመና ወርደዋል። የእግዚአብሔር እሳት መታለች። የእግዚአብሔር እሳት መታለች። አካባቢ ሁሉ ላይ መድኃኒት የሚሆን የእግዚአብሔር ክብር መጥቷል። የሰበ ዣጋቴነ ሜዲያ ኢየሱስ ነገሰ፣ ኢየሱስ ነገሰ፣ ኢየሱስ ነገሰ። የኔ አባት ነገሰ። ጌታ ኢየሱስ ነገሰ። ኢየሱስ ነገሰ። ሄባጋታና ማዲያ ክብር፣ 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 ክብር በላችሁ ላይ ዛሬ የፈውስ ስጦታ፣ የራእይ ስጦታ በላችሁ ላይ ይውረድ። ጸሎት ይሁንላችሁ፣ ጸሎት ይሁንላችሁ። አይናችሁ ይከፈት፣ 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 ይከፈት። Thank you, Jesus. Rashepa. Rashalabagadia. Ela diamaras kanamadia. Shekatana madia. Yashagrahal. Matoya shagrahal. Matoya shagrishal. Salunan totatoch. Matoya shagrahal. Mato wada yell. Mato wada yellish. Wada yell. Wada yellach. ወደዛ ይወስዳቸዋል። በቅባቱ ይወስዳቸዋል። በሞገሱ ይወስዳቸዋል። ጠላት ተሸነፈ። ጠላት ተሸነፈ። ማዕበሉ ተሸነፈ። አውራቅሱ ተሸነፈ። ወጀቡ ተሸነፈ። ኢየሱስ ነገሰ። ሃሌሉያ። ሆራባላባ ልሳን አታቁሙ። ልሳኖቻችሁ ጄባዴነ ማግሬቬንቶ ልሳን 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 የላቦባ እንግራይስ ከተበጀነ ሂላ እንግላይባቶና ማግሬፌሽሬ ቤተ ቦዞባ ጋታ ፓኒያ የጌታ እሳት፣ የጌታ መንፈስ፣ የጌታ መንፈስ ሪቫይቫል በዚህ ቤተ ክርስቲያን ይነሳል። አዳራሽ አይበቃችሁ። አዳራሽ አይበቃችሁ። አዳራሽ አይበቃችሁ። ካቶላ ሄማስከነ ሜዲያ ጎርፍ ይሆናል። የነፍሳት ጎርፍ ይሆናል። የሕዝብ ጎርፍ ይሆናል። ቅዱስ እሳት ይወርዳል። ቅዱስ እሳት ይወርዳል። ሃሌሉያ ሃሌሉያ ሃሌሉያ። ለመጨረሻ እጆቻችሁን እንደዚህ ዘርጉ። ወደ እኔ አንዴ ይዩና ከዛ ጸልዩ። ዘርጉ እንደዚህ። እግዚአብሔር በዚህ እጅ ላይ ክብር ያስቀምጣል፣ ሞገስን ያስቀምጣል። በዚህ እጅ ላይ ስኬት፣ መሳካት፣ የትምህርት በሉ፣ የሥራ በሉ፣ የትዳር በሉ፣ የአገልግሎት በሉ፣ የቢዝነስ በሉ። ጨንገፋ ዛሬ ተገለበጠ አለኝ። ጨንገፋ ዛሬ ፈረሰ አለኝ። ከፊት ለፊታችሁ የቀደመ ነገራችሁን የሚያበላሽ አውሬ ዛሬ ሞተ ይለኛል። ሞተ ይለኛል። ኢላቶስ ከነሜዲያ ሞተ።
ክብር በላችሁ ላይ በእጃችሁ ላይ ዛሬ ክዳን ይገባል። የማይጥል ክዳን ይገባል። እጅሽን ይዞ ይመራሻል። እጅን ይዞ ይመራሃል። ወደ ክብር ይመራል። ወደ ሞገስ ይመራል። ወደ ልቀት ይመራል። ወደ ጸጋ ይመራል። ወደ መገለጥ ተራራ ይመራቸዋል። አባ ከዛሬ ጀምሮ እስከ ለዘላለሙ ይህ ክብር በሕዝብ ላይ ይቀመጥ ይቀመጥ። እንደ ተናገርከው እንደዚህ ሆኖ ይቀመጥ። ዳመናው ዛሬ በላቸው ላይ ይቀመጥ። እግዚአብሔር ሆይ እጃቸው በጠላት የማይደክም በኑሮ የማይደክም በስንፍና የማይደክም ነገር ግን የጠላትን ውጥን ያደከመ የሚሄድ እግዚአብሔር እጅ በላችሁ ላይ ትሆን። ዛሬ ሪቫይቫል በሕይወታችሁ መገኘት በነፍሳችሁ ላይ ይሁን። በናዝሬቱ በኢየሱስ ስም እባርካቸዋለሁ። በእጃችሁ የገባ ነገር ዛሬ እየበዛ ይሄዳል። እየበዛ ይሄዳል። የማያልቅ በረከት ይሆናል። ምንጩ የማይደርቅ እግዚአብሔር በረከት በላችሁ ላይ ፈሷል። የልዑል ቅናት፣ የመንፈስ ቅዱስ ቅናት፣ የቤቱ ቅናት ዛሬ ገብቶባቸዋል።